ማያሚ ካሲያ ሴንተር ከዩቲዩበርነት ተነስቶ አዲስ የቦክስ ልዩ ፍላጎትም ባዳበረው ጄክ ፖል እና በሁለት ጊዜ የከባድ ሚዛን ሻምፒዮኑ አንቶኒ ጆሹዋ መካከል የሚደረገውን ፍልሚያ ለመታደም በመጡ ሰዎች ተሞልቷል። በ2018 ልክ እንደሱ ዩቲዩበር የሆነውን ዴጂ ኦላንቱጅ የተሰኘውን ግለሰብ ለመቅጠም ወደ ቦክሱ የመጣው ጄክ ፖል በዛ ሳያቆም ከሌሎች የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጋር ቦክስ ሪንግ ተፋልሟል። የጄክ ፖል የቦክስ ፍቅር ግን በመዝናኛ ግጥሚያዎች ብቻ የሚገታ አልሆነም። እንደ ማይክ ታይሰን ካሉ የቀድሞ አናብስ ቡጥኞች ጋርም እስከ መፋለም አድርሶታል። በወርሃ ህዳር ከቦክስ ስፖርቱ ኮከብ አንቶኒ ጆሹዋ ጋር እንደሚገናኝ ሲበሰር ደግሞ በዚህ ፍልሚያ ምን እንመለከት ይሆን የሚለው የብዙዎች ጥያቄ ሆነ። ጆሹዋ ግን የዋዛ አልነበረም። በስድስተኛው ዙር ዘረረው። ኔትፍሊክስም ይህን ቡጢ ይውልኝ ብሎ በርካቶችን አስመለከተ። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ስለ ጄክ ፖል እና አንቶኒ ጆሹዋ የቦክስ ፍልሚያ ማንሳታችን ያለ ምክንያት አይደለም። በቦክሱ ዓለም ስማቸው ቀድመው ከሚጠሩት መሃል የሆነው አንቶኒ ጆሹዋ ከየት ተነስቶ እዚህ ደረሰ፣ አሁናዊ ቅንጡ አኗኗሩስ ምን ይመስላል የሚለውን ለመቃኘት እንጂ። የዋትፎርዱ ፈርጥ የዛሬ ትኩረታችን ነው። እስከ ዝግጅታችን ፍጻሜ ድረስ በያላችሁበት ከጆሹዋ የመውጣትና መውረድ ብሎም የቅንጦት ሕይወት ጋር አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። አንቶኒ ኦሉዋፌሚ ኦላሴኒ ጆሹዋ በጥቅምት 15 1989 በእንግሊዝ ዋትፎርድ ሃርትፎርድሻይ የተወለደ ሲሆን እናቱ የታ የዘር ግንዷ ከምዕራብ አፍሪካዊቷ ሀገር ናይጄሪያ ይመዘዛል። የማህበረሰብ አገልግሎቶች ላይም ትኩረቷን አድርጋ ትሰራለች። አባቱ ሮበርት ደግሞ ናይጄሪያ እና አየርላንድ የዘር ግንድ አለው። አንቶኒ 12 ዓመቱ አካባቢ ሳለ ቤተሰቦቹ የተፋቱ ሲሆን ከዛ በኋላ ያለውን የልጅነት ጊዜውን ከእናቱ ጋር ብቻ ለማደግ ተገዷል። እናቱም በናይጄሪያ ወግና ባህል ቀርጻ እንዳሳደገችው ይነገራል። ምንም እንኳን ጆሹዋ ከእናቱ ጋር ብቻ ይደግ እንጂ በርካታ አክስት፣ አጎትና የአክስት አጎት ልጆች ያለበት ቤተሰብ ውስጥ በማደጉ በብዙ ሰዎች የመከበብ ዕድል አላጣም። በልጅነቱም ፌሚ የተሰኘ የናይጄሪያ የቅጽል ስምም ተሰጥቶት ነበረ። የትምህርት ዓለምን ሀብሎ የጀመረባቸውን ጊዜያት በናይጄሪያ አዳሪ ትምህርት ቤት ያሳለፈ ሲሆን ከዓመታት በኋላ ወደ ትውልድ ቦታው እንግሊዝ ተመልሷል። የሁለተኛ ደረጃ ትምህርቱንም በዋትፎርድ ሃርትፎርድሻየር ኪንግስ ሌንግሌ ሁለተኛ ደረጃ ትምህርት ቤት ተከታትሏል። ጆሹዋ ይኖርበት የነበረው አካባቢው የሰራተኛው መደብ በብዛት የሚገኝበት ነበር። ለስፖርት ያለው ፍቅር ከልጅነቱ ጀምሮ የመነጨ ሲሆን ከትንሽነቱ አንስቶ በስፖርቱ ሲተቃኘ ሆኖ አሳልፏል። ሁለተኛ ደረጃ ትምህርቱን ይከታተልበት የነበረው የኪንግስ ሌንግሌ ትምህርት ቤት የ9ኛ ክፍል 100 ሜትር ሪኮርድ በ11.6 ሴኮንድ በመግባት ሰብሯል። ጆሹዋ ለአስራዎቹ ዕድሜ ውስጥ ሲገባ ስፖርተኛ ከመሆኑ ጋር ተዳምሮ ዲሲፕሊንድ ከመሆን ይልቅ ለጸብ መጋበዝ ዕድሉ ከፍተኛ ነበር። በዋትፎርድ ጎዳናዎችም ልክ በአካባቢው እንዳሉት ሌሎች ታዳጊ ወጣቶች በቡድን ጸቦች ውስጥ ተሳትፎ ያደርግ እንደነበረም ይነገራል። በእንግሊዝ ዕድሜያቸው ከ18 እስከ 21 እንደሆኑ አፍላ ወጣቶች በጸብም ሆነ በተለያዩ ወንጀሎች ከተሳተፉ በኋላ ለተወሰነ ጊዜ ተረጋግተው ትምህርት የሚያገኙበት ያንግ ኦፌንዲንግ ኢንስቲትዩሽን የተሰኘ ተቋም አለ። አንቶኒ ጆሹዋም የልጅነት ጊዜውን መለስ ብሎ ባስታወሰባቸው ቃለ ምልሶች ወቅት በዚህ ተቋም ለበርካታ ጊዜ ማሳለፉን ሳይጠቅስ አያልፍም። ይሄም ጆሹዋ ምን ያህል አስቸጋሪ እንደነበር ይጠቁሙናል። ፊቱን ወደ ቦክስ ስፖርት እስኪያዞር ድረስ በዚህ ኃይለኝነቱ መቀጠሉንም ራሱም ጭምር ይናገራል። የጆሹዋን የልጅነት የስፖርት መንገድ ለተመለከተ ወይ ሯጭ አሊያ ኳስ ተጫዋች ይሆናል እንጂ የተዋጣለት ቦክሰኛ ይሆናል ብሎ አይጠብቅም። 18 ዓመቱ ሳለ ግን ቤን የተሰኘ ዘመዱ በሰሜን ለንደን የሚገኝ የአማተሮች ቦክሲንግ ቡድንን እንዲቀላቀል አደረገው። ወደፊት የዓለምን የቦክስ ታሪክ ከዘወሩ ሰዎች መሃል ለሚሆነው ይህ ልጅ በእርግጥም በ18 ዓመቱ ከቦክስ ጋር መተዋወቁ ትንሽ የዘገየ ጅማሬ ነበር ልንለው እንችላለን። ካለመበት እስከ ደረሰ ድረስ ግን መዘግየት የሚባል ነገር የለም። አሁን የከባድ ሚዛን ሻምፒዮና ነውና ከናይጄሪያ ስደተኛ ቤተሰቦች መገኘቱ
በእንግሊዝ ሲያድግ ልክ የመጣ አይነት ስሜት ይሰማው እንደነበር ቢገልጽም ቀስ በቀስ ከእንግሊዛውያን ባህል ጋር መላመዱ ወደፊት ለተጓዘበት የቦክስ ዓለም አስተዋጽኦ አበርክቶለታል። ጆሹዋ ወደ ቦክሱ ዓለም ከመግባቱ በፊት ምን ይሰራ ነበር ካላችሁ ምናልባትም በጭራሽ የማትጠብቁት የሥራ ዘርፍ ውስጥ ነበር። እንደማንኛውም የአፍሪካ ስደተኞች በተለያዩ ጉልበትን በሚጠይቁ የሥራ ዘርፎች መሰማራቱ ግድ ነበርና ግንበኛ በመሆንም ያገለግል ነበር። በስፖርት የተቃኘው ሰውነቱም ጉልበት የሚጠይቀውን ይህን ሥራ በአግባቡ እንዲሰራ አግዞታል። ዘመዱ ቤኒ ያንን ፊንችል የተሰኘ የአማተር ቦክስ ክለብ ካስተዋወቀው በኋላ ግን ወደ ኋላ መመለስ የለም ያለ ይመስላል። ልምዶቹን ጠንክሮ በመስራት በፈጣን መልኩ ከደረጃ ደረጃ እየጨመረ ውድድሮቹን ማሸነፉንም ተያያዘው። ፍጥነቱ፣ የእጅና የዓይኑ አስገራሚ ጥምረት እንዲሁም ኃይል የተሞላባቸው ዘራሪ ቡጢዎቹ በአካባቢው የቦክስ አፍቃሪያን ዓይን ውስጥ ወዲያው እንዲገባ አድርጎታል። የሃሪንጌ ቦክስ ካፕን በ2009 እንዲሁም በኤቢኤ ሲኒየር ሻምፒዮንሺፕ በ2010 ካሸነፈ በኋላም ተስፋ የተጣለበት የእንግሊዝ ቦክሰኛ ለመሆን በቅቷል። እነዚህ ድሎች ከድልም ባለፈ ዓለም አቀፍ ዕውቅናና ስኬቱ መንደርደሪያ የሆኑ ናቸው። ጆሹዋም ለዓለም አቀፍ ውድድሮች ዝግጅቱን አጠናክሮ በመቀጠል በ2011 የዓለም ሻምፒዮና የብር ሜዳሊያ ሲያሸንፍ በ2012 የሱፐር ከባድ ሚዛን ሻምፒዮና ለንደን ኦሎምፒክ ላይ የወርቅ ሜዳሊያ ማግኘቱ በዓለም አቀፍ ደረጃ ያለውን ዝና ከፍ አድርጎ ሰቅሎታል። 2012ቱ ኦሎምፒክ በሀገሩ ዜጎች ፊት በእንግሊዝ ለንደን እንደመካሄዱም ከፍተኛ ኦሎምፒክ ድጋፍን ያገኘበት ሲሆን ያሳካው የዓለም ሻምፒዮና የብር ሜዳሊያ በዚህ ኦሎምፒክ የተሻለ ነገር እንደሚያሳይ እንዲጠበቅ ምክንያት ሆኗል። ለፍጻሜ ደረሰውም ከጣሊያኑ የጊዜው ኮከብ ሮቤርቶ ካማሌር ጋር ሲሆን ጆሹዋ ያኔ ገና 22 ዓመቱ ነበር። ለአማተር ቦክስ ስፖርት የከባድ ሚዛን ሻምፒዮና ማለት የስኬት ጣሪያ እንደሆነ የቦክስ ስፖርት ወዳጆች ያውቁታል። በዚህ ውድድር ላይም መጨረሻዎቹ ዙሮች የሰነዘራቸው ወሳኝ ቡጢዎች ተጋጣሚውን ለማሸነፉ ምክንያት የሆነ ብቻ ሳይሆን ከ2013 አንስቶ የተጓዘበት የፕሮፌሽናል ቦክሲንግ ሕይወት ስፖንሰሮችን ጭምር አበርክቶለታል። በ2015 ደግሞ በእንግሊዝ የፕሮፌሽናል ቦክስ ታሪክ ራሱን ከፍ ያደረገበትን የብሪቲሽና ኮመንዌልዝ የከባድ ሚዛን ሻምፒዮናዎችን ባለድል የሆነበትን ውጤት አስመዝግቧል። እነዚህን ድሎቹን ልዩ የሚያደርገው ደግሞ በአማተር ደረጃ ሲፋለም ያሸነፈውን ዲሊያን ዋይት ማሸነፍ መቻሉ ነው። በዚያ ፊልም ላይ ጆሹዋ እንደ ፕሮፌሽናል ማደጉንና ጠንካራ ተፋላሚ የሆነ መምጣቱን ያሳየበትን አልፏል። አሸናፊነት ለመብቃትም 7 ዙሮች አስፈልገውት ነበር። ይህ ጨዋታ የጆሹዋን ስትራቴጂካዊ ብቃትና ጫና ውስጥ ያለውን መረጋጋት ጭምር አሳይቶ ያለፈበት ነው። በቀጣዩ ዓመት በ2016 በወርሃ ሚያዝያ ደግሞ ለኢንተርናሽናል ቦክሲንግ ፌዴሬሽን ከባድ ሚዛን ሻምፒዮና በለንደን ኦቱ አሬና ከቻርልስ ማርቲን ጋር ተፋልሟል። ፍልሚያው እንደተጠበቀው ብዙ ዙሮችን የፈለገ አልነበረም። ምክንያቱም ጆሹዋ ማርቲንን ዘርሮ ባለድል ለመሆን የፈጀበት 2 ዙሮች ብቻ ነበር። ይህን ድል ተከትሎም አንቶኒ ጆሹዋ የዓለም የከባድ ሚዛን ሻምፒዮን ለመሆን በቅቷል። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታድግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። ብዙ ስፖርተኞች ለዓመታት የሚመኙትን ክብርም በአጭር ጊዜ ማሳካት ቻለ። ከዓለም አቀፉ መድረክ ባለድል መሆኑ ከእንግሊዛውያን በተጨማሪ ሌላው የዓለም ክፍልም ስለሱ እንዲነጋገር ምክንያት ሆኗል። የጆሹዋ ትልቁ ድግስ ያ አይደለም። በቀጣዩ ዓመት በተመሳሳይ በወርሃ ሚያዝያ በእንግሊዝ ስፖርት ትልቅ ቦታ በሚሰጠው ዌምብሌይ ስታዲየም በ90,000 ደጋፊዎች ፊት ከዩክሬናዊው ዝነኛ ቡጢኛ ቭላዲሚር ክሊችኮ ጋር ያደረገው ፍልሚያ የበርካቶችን ቀልብ የሳበ ነበር። ቭላዲሚርን የሚያውቁት በቴክኒካል ክህሎቱ የዳበረና የበርካታ ዓመታት ባለልምድ ነው ይሉለታል። ጆሹዋና ክሊችኮ ያደረጉት ፍልሚያም ለአስጨራሽ የነበረ ሲሆን በመውደቅ መነሳት ታጅቦ አንድ ጥሩ ደራሲ የደረሰው ድርሰት እንጂ በቀጥታ የሚፈጠር ትዕይንት አይመስልም ነበር። 11ኛው ዙር ላይ ግን የድራማው ማብቂያ ሆነ። የጆሹዋ አፐርከት በ90,000 ደጋፊዎች ፊት በሀገሩ ምድር ለድል አበቃው። የኤቢኤፍ WBA እና IBO ሻምፒዮን በመሆንም ስሙን ከፍ አድርጎ መስቀል ቻለ።
ከዚህ ድሉ በኋላ እንደ ካርሎስ ታካም፣ ጆሴፍ ፓርከር እና አሌክሳንደር ፖቨትኪን ያሉ ተጋጣሚዎቹን ማሸነፍ ችሏል። ጆሹዋ ከቦክስ ሪንግ ወጥተን በምን አይነት የቅንጦት ደረጃ ይኖራን ብለን ከቃኘን በስሙ ያሉ ቅንጡ ንብረቶችን ብንመለከት ድንቅ ክስተት አይሆንም። ምክንያቱም በስፖርቱ መድረክ ያካበተው ዝና የስፖንሰርሺፕ ጋጋታ ይዞ መምጣቱ ካልቀረ በገንዘብም በዛው ልክ በረብጣ ሚሊዮን ዶላሮች እንዲከበብ ያደርገዋልና። ጆሹዋ መጀመሪያ የገዛው ቤት የእናቱን የቀድሞ መኖሪያ ቤት ሲሆን 175,000 ፓውንድ አውጥቶበታል። ከዛች ቤት በመነሳትም አሁን እስከ 150 ሚሊዮን ዶላር የሚጠጋ የቤቶች ባለቤት ነው። በመሃል ለንደን ለቦንድ ጎዳና አቅራቢያ 25 ሚሊዮን ፓውንድ የሚጠጋ ቤት ያለው ጆሹዋ የቤቱ ከተማውን ገጽታ ፓኖራሚክ እይታ እንዲያሳይ ከጣራው እስከ ወለሉ በመስታወት የተሸፈነ ነው። የቤቱ ዲዛይን ዋነኛ መሰረት ቀለል ያለ እይታ ሲሆን ብዙ ክፍተት የተሞላባቸው ለአይን የሚማርኩ ቦታዎች አሉት። የስፖርተኛ ቤት ጂም መሰረታዊ ነገር ነውና የተሟላ ጂምናዚየም የቤቱ አካል ሲሆን ጆሹዋ ልምዱን በጥሩ ሁኔታ እንዲያደርግ ያስችለዋል። ለአንድ ስፖርተኛ ከጂም ውስጥ እንቅስቃሴ በተጨማሪ ሪከቨሪ እጅጉን ወሳኝ ከመሆኑ አንጻር ዘመናዊ የቤት ውስጥ ስፓና የተንጣለለ ሲኒማ የቤቱ አካል ነው። ምንም እንኳን ይህን የመሰለ የተንጣለለ ቤት ያለው ጆሹዋ የሱ ተመራጭ ቤት በትውልድ ስፍራው ዋትፎርድ ለቤተሰቦቹ የገዛው ቤት ነው። በዚህ ቤት ውስጥ ከቅንጦት በላይ ቤተሰባዊ ሕይወትና ማህበራዊ ትስስር ቅድሚያ ተሰጥቶታል። ልጁ ጆሴፍ ጁኒየር ከጆሹዋ ሰፊ ቤተሰብ ጋር በዚህ ሲሆን ምቾት ይሰማዋል ይላል ይህ ዝነኛ የቦክስ ፈርጥ። ከግል ቤቶቹ በተጨማሪ ለትልልቅ ፊልማዎች ሲዘጋጅ ቅንጡ አፓርታማዎችን መከራየት የዘወትር ተግባሩ ሲሆን በተለይም በማያሚ የሚገኙ የተንጣለሉና እንደ መዋኛ ገንዳ ያሉ ልዩ ልዩ ነገሮች የተሟሉላቸውን ቤቶች በቅድሚያ ትኩረት ይሰጣል። ከጆሹዋ ሌሎች የቤት ይዞታዎች መሃል በሰሜን ምዕራብ ለንደን የነበረው ቤት አንደኛው ሲሆን የቤቱም እንደዚሁ ሁሉ ነገሩ ተሟልቶለት የተንጣለለ ከመሆኑም በላይ በአንድ ወቅት እንደውም $20,000 በወር ተከራይቶ ነበር። በቅርብ ጊዜም $20 ሚሊዮን ተሽጧል። ጆሹዋ ቅንጡ ቤቶች በተጨማሪም ኢንቨስተር ነው። በመሃል ለንደን በካምፓኒው አማካኝነት የንግድ ህንፃዎች ያሉት ሲሆን የተለያዩ የንግድ እንቅስቃሴ የሚደረግባቸው ክፍሎችና ቢሮዎችን አካቷል። በሰሜን ለንደንና በዋትፎርድም እንዲሁ ለመኖሪያነት የሚያገለግሉ በኪራይ አገልግሎቶች የቀረቡ ቤቶች አሉት። ይሄ በተለያዩ ዘርፎች የተሰማራበት የኢንቨስትመንት መንገዱን ከቦክስ ስፖርት ህይወቱ ማብቃትም በኋላ ህይወቱን በሀብት ማማ ላይ ሆኖ እንዲቀጥል እንደሚያስችለው ይነገራል። አንድ ባለሀብት ያሉት ንብረቶች ሲዘረዘሩ ከቤት ቀጥሎ መኪና መጠቀሱ አይቀርምና አንቶኒ ጆሹዋ ቅንጦትን ከብቃት ጋር ያጣመሩ ልዩ ልዩ መኪኖችን የግሉ አድርጓል። ካሉት መኪኖች መካከልም በርካታ ሬንጅ ሮቨሮች ሲገኙበት ሬንጅ ሮቨር ኤስቪ አውቶባዮግራፊ መኪናው ደግሞ በልዩነት ትነሳለች። ከዚች ሞዴል በተጨማሪ ሌሎች ፕሪሚየም ኤስዩቪ ሞዴሎችም የግሉ ናቸው። እንደ XGR እና ኤፍ-ፔስ ያሉ የጃጓር መኪኖችም ከሱ ተጠቃሽ ንብረቶች መሃል ናቸው። ፖርሼ ታይካን የተሰኘው ኤሌክትሪክ መኪናውም እንዲሁ የቅንጦትና ዘመናዊነት ማሳያ ነው። ኤስ ክላስ መርሴዲስ መኪናውም እንዲሁ ያለውን የመኪኖች ደረጃ ከፍ ያደረገ ሆኖለታል። ከፍተኛ ዋጋ የሚያወጡት ሮልስ ሮይስ ጎስት እና ሮልስ ሮይስ ፋንቶም ሊሞዚን መኪኖቹንም ማንሳት ይቻላል። ለአጫጭር ርቀት ጉዞዎች ኤርባስ ኤኤስ 365 ፕሌኖችን የሚመርጠው ጆሹዋ ረጅም መንገድ ከተጓዘ ግን እንደ ገልፍ ስትሪም G550 ላሉ የግል ጀቶች ቅድሚያ ይሰጣል። ጀቱም ልክ ቅንጡ ቤት በሚመስል መልኩ የመኝታ ክፍሎችና የመመገቢያ ስፍራዎችን ያካተተ ነው። በማህበራዊ ሚዲያ እንደሚያጋራው ከሆነም የረፍት ጊዜውን የተወሰኑ ቀናት በግል መርከቦች ላይ ማሳለፍንም ይወዳል። በርካታ ባለሀብቶች ከሀብት ማማ ላይ ከደረሱ በኋላ ቅንጦታቸው በምድርም ሳያበቃ በሰማይ በፕሌን ከተቀናጡ በኋላ በውሃ ላይ በግል መርከቦች ከቤተሰቦቻቸው ጋር ጥሩ ጊዜ ማሳለፍ ሌላኛው ትኩረት የሚሰጡት ጉዳይ እንደሆነ ሁሉ ጆሹዋ ጋርም ይሄ ተመሳሳይ ነው። አንቶኒ ጆሹዋ ሌላው ካሉት ውድ ንብረቶች መሃል ሰዓቶቹ ይገኛሉ። አውዴማርስ ፒግዌት እና የሮሌክስ ስፔሻል ሰዓቶችም እጁ ገብተዋል። ሌሎችም እንዲሁ ለውስን ሰዎች በውድ ዋጋ የሚሰሩና የከፍተኛ ደረጃና ክብር ማሳያ የሆኑ ሰዓቶች ተሰርተው ከሚዘጋጅላቸው ሰዎች መሃል አንዱ አንቶኒ ጆሹዋ ነው። አንቶኒ በመስከረም 2024 በዳንኤል ዱቦስ ከደረሰበት ሽንፈት በኋላ
የክንድ ሰርጀሪ በማድረጉ ከቦክስ ርቆ የነበረ ሲሆን ባለፈው ከጄክ ፖል ጋር ባደረገው ፍልሚያ ወደ ሪንግ መመለሱን አረጋግጧል። በዛ ፍልሚያ ላይም በጥሩ ቁመና ላይ እንደሚገኝ ያሳየ ሲሆን በ2026 ታላላቅ ነገሮች እየመጡ ነው ሲል ምናልባትም ከሌሎች ታላላቅ ቦክሰኞች ጋር ፍልሚያ ሊኖረው እንደሚችል ፍንጭ ሰጥቷል። ከጄክ ፖል ጋር ባደረገው ግጥሚያ ከ$90 ሚሊዮን በላይ ወደ ካዝኖ አስገብቷል። አሁናዊ የጆሹዋ አጠቃላይ ሀብትም ወደ $200 ሚሊዮን እንደሚጠጋ ይገመታል። ውድ የቻናላችን ቤተሰቦች የአንቶኒ ጆሹዋን ከግንበኝነት እስከ ዓለም አቀፍ የቦክስ መድረክ ዝና የደረሰ ታላቅነት ብሎም የቅንጦት ሕይወት የቃኘንበት ዝግጅታችን ይህንን ይመስል ነበር። እስከ ፍጻሜው አብራችሁን ስለቆያችሁ ልባዊ ምስጋናችን በያላችሁበት ይድረስ። ለዚህ ቻናል አዲስ ከሆናችሁ የምንለቃቸው አስደናቂ ተረኮች ይደርሳችሁ ዘንዳ ሰብስክራይብ በማድረግ የደወል ምልክቷን መጫን አይዘንጉ። በያላችሁበት ሰናይ ጊዜ ተመኘን።